ታማ ዘላለም ህይወትስ ማን ነው የሚሰጠው የሚለውን ደግሞ እናያለን። እስኪ ትናንትና ያየነው ለምንድን ነው ሙስሊሞች ቃል በቃል እንዲህ ያለውን አምጡልን ትሎ የለ ክርስቶስ ስለራሱ እኔ የአብ ልጅ ነኝ ድነት የሚገኘው እኔ ልጅ መሆኔን ስታምኑ ነው ይላልና ለምንድን ነው ማታምኑት? ያጋንንትን ምስክር ነው እናንተ ጋር ያዛችሁት፣ እኛ ጋር ደግሞ የራሱ የልጁ ምስክር ይዘናል፣ የአባቱን ምስክር ይዘናል፣ የሐዋርያቱን ምስክር ይዘናል። ለምንድን ነው ማታምኑት ብለን ጠይቀናቸው ነበር። ምላሽ የለም። አይታችኋል። ቃል በቃል እንዲህ ሚል ይጠይቁ የለ ቃል በቃል አምጥተን ይኸው እንደዛ ብሎ ያምናል፣ እንደዛ ብሎ አስተምሯል። ሶሪ እናንተ እንደዛ ብላችሁ ታምናላችሁ ወይ ብለን ጠይቀናቸው ነበረ። መልስ የለም ነበረ። ዛሬ ደግሞ ህይወት የሚሰጠው ማለት ነው ክርስቶስ የዘላለም ህይወትን ይሰጣልና ሙስሊሞች አዎ ክርስቶስ የዘላለም ህይወት ይሰጣል ብላችሁ ታምናላችሁ ወይ? ቃል በቃል እኔ የዘላለም ህይወትን እሰጣለሁ ብሏልና እንደናንተ እምነት የዘላለምን ህይወት የሚሰጠው ማን ነው? የዘላለምን ህይወት መስጠት የሚችል ፍጡር አለ ወይ? በዚህ ላይ የተወሰነች ትንሽ እንነጋገራለን። ብዙም ለጅኖች ቢሆን ግን ታወጣለህ። በደንብ አስተውሉ። የዘላለምን ህይወት የሚሰጠው አንድ ፈጣሪ ብቻ ነው። ክርስቶስ ደጋግሞ የዘላለምን ህይወት እንደሚሰጥ ተናግሯል። የሚያምንብኝ ቃሌን የሚጠብቅ የዘላለም ህይወት አለው እያለ ደጋግሞ ተናግሯል። ኦኬ ከሞት አስነሳዋለሁ ብሎ ደጋግሞ ተናግሯል። በመጨረሻው ሰዓት በመቃብር ያሉ ድምፁን የሚሰሙ ከሞት ወደ ህይወት የሚመጡ በፈጣሪ ብቻ ነው። ይሄም ደግሞ በክርስቶስ ብቻ ነው። ይሄንን ደግሞ ክርስቶስ እጅግ ብዙ ቦታ ላይ ደጋግሞ ተናግሮታል። አይ አላህ ተናግሮታል ምትል ከሆነ ስለዚህ ክርስቶስ ተናግሮታልና ለምንድን ነው ክርስቶስ ማትከተለው ታዲያ? ክርስቶስን እንዳትከተል ምን ያግድሃል የሚል ጥያቄ ይሆናል ማለት ነው። ኢየሱስ ክርስቶስ የትም ቦታ ላይ እኔ አምላክ ነኝ አላለም። ቃል በቃል አላህ የትኛውም ቦታ ላይ እኔ ጭንቅላት የለኝም አለኝ አላለም። ጭንቅላት አልባ ነው። ስለዚህ አየ አዳምጥ። አሁን እያወራለሁት መለም ይገባ ኖሮ ይሄንን ሌም የሆነ ጥያቄ አትጠይቀኝም ነበር። አርጉመንት ፍሮም ሳይለንስ ይባላል። አንድ ነገር ኤግዛክት ወርድ ፋላሲ ኤግዛክትሊ አንተ እንደምትፈልገው አላህ የምድርም ሰማይ ፈጠርኩት ይላል። ኢየሱስ ክርስቶስ ግን አይልም። ና ከፍል አድርገህ ቀጥታ አላህ የተናገረበትን ካመጣ ይሄን አካውንት አሁን ሸልማለሁ። አላህ ቀጥታ ልብ በል ያለ ሶስተኛ ጣልቃ ገብነት እኔ አላህ ብሎ አይደለም አምላክ ነኝ አንዲት የተነፈሰባት ካለ እኔ ንጽጽር አቆማለሁ። ይሄን አካውንት ሰጣለሁ። ቀጥታ ነው ያልኩህ። ቀጥል። ቁል በላቸው አለ። እሺ ቀጥል በላቸው። ለማን ነው ያለው? ለሙሐመድ ለነብያችን ሰለላሁ ዐለይሂ ወሰለም። አላህ ነው ለሙሐመድ ያለው? እርሱ አላህ አንድ ነው አለ። ሁሉ መጠጊያ ነው። አዳም አላህ ነው ቀጥታ ለሙሐመድ ያለው? አላህ ነው ቀጥታ ለሙሐመድ ያለው? በቁርአን ነው። በቁርአን ተስማማው። አላህ ቀጥታ ከሙሐመድ ጋር አውርቶ ቁል አላህ እንደዚህ አለ። ለነብያችን ከኑ ቁርአን ይረዳል። ችግር የለውም ተስማምቻለሁ። ስለዚህ ቀጥታ አላህ ለሙሐመድ ነግሮታል። በጅብሪል አማካኝነት ወርዶላቸዋል። ማነው ጅብሪል? ጅብሪል እኛ ጎረቤት ያለው አንተ ጅብሪል ለሙሐመድ ቁል ብለዋል እንዴ? አንተ እኮ አብደሃል ለማበድ ስለምን ጅብሪል ነው ታወራው? አብደሃል አንተ እኮ ችግርህ አዳምጥ። አሰማም እኔ አዳምጥ። ኤግዛክት ወርድ ፈላሻ የምፈልገው እኔ አላህ አይደለም አምላክ ነኝ ያለበትን ቀጥታ አምጣ። በመጽሐፍህ ቀጥታ አንድ የተናገረበት ቀጥታ ነው እየነገርኩ ያለሁት። አምጣሽ። ቀጥታ እኮ ነው እየነገርኩ ያለሁት። እኔ ጅብሪል የተናገረው ነው አይደለም? አንተንም እኮ ከመጽሐፍህ ነው። ኢየሱስ ክርስቶስ የትኛውም ቦታ ላይ አዳምጥ። እኔ ጅብሪል የተናገረው ነው አይደለም የጠየቅኩህ። እኔ ጅብሪል ተረት ጅብሪል ለአላህ ሲነግረው አይሰማ የለም። ጅብሪል የሚባለው አካል ከየት እንዳመጣው የሚታወቅ የለም። እኔ ቀጥታ አላህ ለመናገሩ ነው። እቺ ሎጂክ እንዴት እንደማታስሄድ ሲቀጥል አላህ ጭንቅላት አለኝ ያለበት የለም።
አንድ ጥቅስ ቀጥታ የተናገረበት ጅብሪል እንደዚህ ያለ ጥቅስ ብቻ አንተ አላህ ለጅብሪል ነግሮ ጅብሪል ለመሐመድ ነግሮት መሐመድ ለሳባዎቹ ነግረውን ተዛ ሳባዎቹ የጻፉልንን ይሄንን አትበለኝ። ቀጥታ አላህ የተናገረበትን ነው የምፈልገው። ምክንያቱም ቀጥታ ስለምትፈልጉ ቀጥታ ነው የምፈልጉት አይደል? እናንተም እኛም ቀጥታ ነው የምንፈልገው። አሁን ቀጥል። ቀጥታ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን ቦታ አንጣ እኮ አንተ አምጣልኩ እኮ ቅድሚያ እኮ ነገርኩህ እኮ ከመጣፍና መንጀት ፈጣራ ነው እንዳንተ ቦታ ሊካ ነው። ጅብሪል የተናገረውን አልፈልግም እኔ አላህ የተናገረውን አንተ ተመጣፍ ውጭ አንተ አንተም እንደዛማ ከሆነ አንተም ተመጣፍ ውጭ አንተ ቦታ ሊካ አይደለም። ቆይ ከመጣፍ ውጭ ሳይሆን ጅብሪል የተረተውን ተረተር ሳይሆን ቀጥታ አላህ የተናገረው ተረቱ እኮ አንተ ነው። ተረቱማ አንተ ነው። ጣልቃ ትግባ አንተ። የጅብሪል ተረት ነው የምነግረኝ፣ ያለህን ተረት ነው የምነግረኝ። ይሄውን አካውንቴን አቆማለሁ ዛሬ ንጽጽር አቆማለሁ። አላህ መጥቶ አይደለም መናገር እኔ በሕያው ነኝ ያለው ያለበትን ካሳየኸኝ ንጽጽር አቆማለሁ። እርሱ የአብ ልጅ የማርያምን ስጋ ነስቶ የመጣው ከማርያም ስጋና ደም ተካፍሎ የመጣው በስጋ የተገለጠው እርሱ የአብ ልጅ የሰው ልጅ እርሱ ክርስቶስ በመስቀል ላይ የተሰቀለው የባሪያን መልክ ይዞ የመጣው በሞት ላይ ያ ስልጣን ያለውን ለመግደል ነው። ሞትን በሞቱ ለመሻር ነው። እኔ አምላክ ነኝ ብሎ አላህ መጥቶ ገና ወደፊት እኔ አምላክ ነኝ ብሎ ሰማይና ምድርን ይዞ ይፎክራል እንደምትሉት እኔ አምላክ አለኝ እያለ ተረጋጋ። እንደ አላህ ሊፎክር አይደለም የመጣው። ልክ ጠጅ ቤት ወይም ሰርግ ቤት እንዳለ ሲጠጡ እንደሚፎክሩት ታልኮ ነው የመጣው። ስርዓትህን አዳምጣ መልስላለሁ። ጥያቄ ከሆነ እሱ አላህ በየቀኑ እኮ ይመጣል። ለምን ይከብዳል? መላክ ምንድነው እሱ የሚለውን ዲፋይን አድርግና መልስላለሁ። ጥያቄ ከፈጠረበት እሱ አላህ በየቀኑ የሚመጣ የለ እንዴ? በየቀኑ ማን እየላከው ነው ወደ ቅርብ ሰማይ? አይላክም። ራሱ ግን የትም ቦታ ላይ አይላክም። ኢየሱስ ክርስቶስ ግን ታልኮ ነው። ቆንጆ ነገር ግን አላህ በየቀኑ ወደ ቅርቢቱ ሰማይ ይመጣል አይደለ? ለማስተውሉ ክርስቶስ የመጣው እኔ አምላክ ነኝ እኔ ጌታ ነኝ ሊል አይደለም የመጣው። የባሪያን መልክ ይዞ ዝቅ ብሎ የመጣው ሞት የተፈረደበትን ስጋ የተዋሃደው ያንን ስጋ ለማክበር ነው የመጣው። እኔ አምላክ ነኝ እኔ ጌታ ነኝ ኑ ተገዙኝ ሊል አይደለም የመጣው። እርሱማ በአምላክነቱ ሲመለክና ሲገዛ ይኖራል። ለቅጽበት እንኳን ለማይክሮ ሰከንድ እንኳን ለአይን ጥቅሻ እንኳን ያልገዛበት የማመልክበት ጊዜ የለምና፣ ስለዚህ እሱ በስጋ የተገለጠው የባሪያን መልክ ይዞ የመጣው ቤዛ ሊሆን ነው የመጣው። ቤዝነቱን ሊያሳየ ነው የመጣው። ቤዛ መሆኑን ሊያሳየ ነው የመጣው። ትትናን ፍቅርን ሊያስተምር ነው የመጣው። አንድ አምላክነቱን አልገለጠም ወይ? እጅግ በቃኝ እስክትሉ ገልጿል። አምላክነት በንግግር ነኝ በማለት ሳይሆን የትም ቦታ ላይ የለም። እኔ አዳምጥ፣ አትጩህ፣ ጣልቃ አትግባ። ደግመህ ከገባ አወርድሃለሁ፣ ተሰረውነቱ ማራለህ ማለት ነው። አምላክነቱን ገልጿል በሚገባ። ይሄ ኢስላም አሁን ለምሳሌ ቀደም ስላችሁ እንደነበረው እርሱ ወልድ ክርስቶስ በስጋ የመጣው ከአባቱ እቅፍ ያለው በስጋ የታየው የተዳሰሰው የተነካው ቤዛ ሊሆነን የመጣው የአብ ልጅ እንደሆነ ነግሮናል። የአብ ልጅ ከሆነ ደግሞ የባህሪው ልጅ ነውና አምላክ ነው። ሜቢ ዚስ ዱድ ዝንጀሮ አይደለም የሚወልደው ሰው ነው የሚወልደው አይደለ? ከሱ የሚገኘው የባህሪው ልጅ ዝንጀሮ ሊሆን አይችልም፣ ወይንም ውሻ ሊሆን አይችልም። ይሄ ዱድ ግን የሚያስበው ምንድነው? እኔ የምወልደው ጦጣ ሊሆን ይችላል ብሎ የሚያስበው። ክርስቶስ የአብ የባህሪ ልጅ እንደመሆኑ ልጁም ምንድነው? እሱ አምላክ ነው። ቁርአኑ ከዚህኛው ልቅ የተሻለ ነው። ቁርአኑ ምን ይላል? አላህ ልጅ ካለው ልጁም አምላክ ነው ይላል። ስለዚህ አብ የወልድ አባት ከሆነ ክርስቶስ ደግሞ እኔ የአብ ልጅ ነኝ ካለ ልጁ አምላክ የለም። አዳም ልጁ ምንድነው የሚሆነው? ፕሊስ ጣልቃ ትግባ። ምንድነው? ምን አይነት ስርዓት አልበኛ ናቸው ግን ምን አይነት ባለጌዎች ናቸው?
አይደለማ እንዴ? በቃ ስርዓት የሚባል ያልፈጠረባቸው በጣም ባለጌዎች ተማሩባቸው። እንደዚህ የማዳመጥ ችግር ያለባቸው በቃ መንፈሱ ምን ያህል እንደሚረብሻቸው እዩ። እውነት ሲነገራቸው አይምሯቸውን ይረብሽ። ስለዚህ ክርስቶስ በስጋ የተገለጠው ከአብ ጋር አንድ ባህሪ፣ አንዲት ስልጣን፣ አንዲት ፍቃድ ያለችው እርሱ በስጋ የተገለጠው ቤዛ ሊሆነን ነው። በተለየ አካሉ ከሶስቱ አካል አንዱ አካል በስጋ የመጣው ቤዛ ሊሆነን ነው። ያ ሞት የተፈረደበትን ስጋ፣ ያ ተገዥ የነበረውን ስጋ ተዋህዶ ያንን ስጋ ከፍ ለማክበር ነው። ፈራጅ ሊያደርገው ነው የተገለጠው በስጋ። ያንን አድርጎ አሳይቶናል። አይሁዶቹ በደንብ ገብቷቸዋል። አምላክ እንደሆነም በደንብ አምላክ ነኝ እያላቸውም እንደሆነ በደንብ ተረድተዋል። በእያንዳንዱ ፖይንት ላይ እሱ ሲያስተምር ሊወግሩት ድንጋይ የሚያነሱት ፍጡር ነኝ ብለው አይደለም። እንደዛማ ቢሆን ለምን ይወግሩታል? ለምን ድንጋይ ያነሳሉ? አምላክ ነኝ እያለን ነው ብለው ነው ድንጋይ ሲያነሱበት የነበረው። የሰቀሉት ለምንድን ነው? እርሱ ሰው ሲሆን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ይላል። ራሱንም ከእግዚአብሔር ጋር አስተካክሏል። አናቀውም እንዴ? ሰው እኮ ነው፣ እንዴት አምላክ ነኝ ይላል የሚል ነው እንዲሰቅሉት ምክንያት የሆነው። የተሰቀለው በሌላ አይደለም። ሞት የፈረዱበት በሌላ አይደለም። ሰው ሆኖ ስድብ ነው፣ ተሳደበ፣ አምላክ ነኝ ብሏል። ስለዚህ ይሄ ስድብ ነው፣ እሱ አምላክ አይደለም ብለው ነው ለስቅላት ያበቁት እኮ። እንዲሰቀል እንዲፈረድበት ያደረጉት እንደ መሐመድ ወይን ሴቶች እንትን ብሎ ወይን ሰው ገሎ ወይንም እንትን ብሎ አይደለም። አምላክ ነኝ ብሏል ነው። አልሰራው በደንብ ይገባ። አምላክ ነኝ ብሏል። ስለዚህ ራሱን ከአምላክ ጋር አስተካክሏል። ምክንያቱም እነሱ እግዚአብሔር ሲሉ አብን በደንብ ያውቃሉ። ስለዚህ እግዚአብሔር ሲላቸው ምን እያላቸው ነው? አብ አለ፣ እኔ ደግሞ ልጁ ነኝ እያላቸው ነው። ዝም ብሎ እግዚአብሔር ነኝ ቢላቸው አብ ነኝ ያላቸው ይመስላቸዋል። አብ ነኝ ያላቸው ጅማሯን ነው ማለት ነው። ጅማሯን ነው ማለት ነው። ማን ነው ጅማሯ አለ? ተረጋጋ። አብ ነኝ ቢላቸው እግዚአብሔር ነኝ ቢላቸው ምንድነው እነሱ የሚረዱት? አብ ነኝ ያለ ይመስላቸዋል። ኖ አብ አይደለም፣ እሱ የአብ ልጅ ነው። ስለዚህ እግዚአብሔር የሚላቸው ለምንድን ነው? እሱ አብ እንዳልሆነ ነጥሎ እየነገራቸው ነው። የአብ ልጅ ግን እኔ ነኝ እያላቸው ነው። ይሄንኛው ኢስላም ለምሳሌ ወልድ መሆኑን እየነገርኩት ያውቃል። ነገር ግን ወልድ ነህ ብሎ ክርስቶስን አይጠራም። ለምን? አጋንንቶች አላህ ልጅ የለውም ስላሉ የአጋንንቶችን ትምህርት ስለያዘ የአጋንንቶቹን ትምህርት ስለያዘ ማለት ነው። የአብ ቃሉ የአብ የባህሪ ልጁ መሆኑን ደጋግሞ ስለነገራቸው በዚህም ስለተናገሩ ነው። እባክህ የአጋንንቶችን ለቅሶ አታሰማን። በደንብ አስተውሉ። ስለዚህ ተላከ የሚለው ምንድን ነው ታዲያ? ተልኳል እኮ አለ። አጋንንት ማለት ሱራ 72ኛው አንብበው፣ 72ኛው ምዕራፍ ወይንም ደግሞ ሱራ 18 52ኛውን አያ አንብበው። አጋንንት ነው ባክ ሱራ 52 አንብበ ሱራ 52 ሶሪ 18 52ን ወይንም ደግሞ 72ኛውን ሱራ ከቁጥር 1 እስከ 3 አንብብ። ተልኳል የሚል አንስቷል። ተልኳል የሚል ክርስቶስ። ስለዚህ ክርስቶስ ተልኳል። ያ ብዙ ቦታ ላይ ተልኳል። ማንኛው ነው ሚታርክ አብ እንደላከው የሚናገር ክፍል አለ። ብዙ ቦታ ላይ አለ። ያ ክርስቶስ ተልኳል ማለት ምን ማለት ነው? ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ጀምሮ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪልክ ድረስ ዓለሙን እንዲወዷል ይላል አይደለ? ብዙ ቦታ ላይ ተልኳል የሚል አለ። ተልኳል ማለት እንግዲህ እንደምናውቀው በሰውኛ ኖርማል እንደምናውቀው ቋንቋ ከሆነ እኔ እዚህ ቤት ውስጥ ካለውኝ ልጅህን እና ሱቅ ሄድና እቃ ገዝተህና ትለዋለህ። እቃ ገዝቶ ሲመጣ ላከው ይባላል። እኔ ላኩት፣ ሄዶ ሱቅ እቃ ገዝቶልኝ ይመጣል። ምክንያቱም መላክ ማለት በአማርኛ እንደዚህ እንደምንግባባው ከሆነ
በሰውኛ የፍጡሩን ቋንቋ ከሆነ ይሄ ነው የሚሆነው። ሱቅ በመጀመሪያ ልጁ ሱቅ ላይ ስላልነበረ ከሱቅ ዕቃ ገዝቶ ይመጣል ማለት ነው። ላኩት። አብ ተላከ ሲባል ወልድ ተላከ ሲባል ግን ወይንም ደግሞ ክርስቶስ ተልኳል ሲባል ምን ማለት ነው? ተልኳል ሲባል ምን ማለት ነው? ይሄንን ያስይዛል ወይ? በፍጹም አያስይዝም። ምክንያቱም ራሱ ክርስቶስ ምን ብሎናል? ከአብ ወጥቼ መጣው ብሎናል። መላክ ማለት አንደኛው አዛዥ አንደኛው ታዛዥ ሆኖ እንደዛ ካሰባችሁት አይደለም። ምክንያቱም ራሱም ደግሞ ምን ብሏል? ከአብ ወጥቼ መጣው ካለን በራሱ ፍቃድ እንደመጣ ይናገራል ማለት ነው። የአብ የመላክ ፍቃድ አለ። አብ ፈቅዷል። ልጁ ውረድ፣ ሂድ፣ ውረድ፣ ተወለድ ብሎ ልጁ አብ ሰዶታል፣ ፈቅዷል ማለት ነው። ከአብ ወጥቼ መጣው ካለንስ ደግሞ ራሱ የወልድ ፍቃድ አለበት ማለት ነው። አንዱ ላኪ አንዱ ተላኪ የመሆን አይደለም ማለት ነው። መላክ በራሱስ ምንድን ነው? መላክ ማለትስ ቀደም እንዳልኳችሁ ከአንዱ ሱቅ አንዱ ሱቅ እንደዛ ነው አይደለም። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአብ እቅፍ ያለው አንድያ ልጁ ተረከው ይላል። የት ያለው ይለዋል? በአብ እቅፍ ያለው አንድያ ልጁ ተረከው ይላል። ክርስቶስ እኮ በምድር እየተረከላቸው ነው። የት ነው ያለው ግን ይለናል? በአብ እቅፍ ነው ያለው ይለናል። አብስ የት ነው ያለው? መዝሙረ ዳዊት ምዕራፍ 139 ከቁጥር 7 እስከ 8 አንተ በሁሉ እንዳለ ወደ ላይ በወጣ አንተ በዛለህ፣ ወደ ታይ በወርድ አንተ በዛለህ፣ እንደ ንስር ክንፍ አውጥቼ ብበር አንተ በሁሉ አለህ ይለዋል። አብ በሁሉ ነው ያለው። በአብ እቅፍ ደግሞ ማን አለ? ወልድ አለ፣ ልጁ እርሱ ተረከው ይለዋል። መጥቶ በአብ እቅፍ ያለው ተረከው ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ከሰማይ የወረድኩ ሕያው እንጀራ እኔ ነኝ አለ። በሰማይም እንደነበረ ነገረን። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለም ነበረ፣ ዓለሙም በእርሱ ሆነ ይለናል። ዓለም ታዲያ አንድ ቦታ ብቻ ነች እንዴ? አይደለም። በዓለሙ ነበረ፣ እርሱም በዓለም ነበረ፣ ዓለሙም አላወቀም፣ ዓለሙም በእርሱ ሆነ ይላል። ፍጥረት ሁሉ የተፈጠረው ማለት ነው በእርሱ ነው የተፈጠረው። እርሱም ቤት ነው ያለው፣ በዓለም በሁሉ አለ ማለት ነው። ስለዚህ ተላከ ሲባል ምንን የሚያሳይ ነው? አሁን ቦታ መልቀቅን አያሳይም ማለት ነው። ቃል ቦታ ተሆነ ቦታ ላይ ወደ አንድ ቦታ ላይ ሽፍት አደረገ የሚል አይደለም ማለት ነው። እርሱ በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 6፣ ትንቢተ ኢሳይያስ ምዕራፍ 66 ከቁጥር 1 ሰማይ ዙፋኑ ነው፣ ምድር መረገጫ ሆነ፣ ግዛቱ ሆነች፣ እርሱ በሁሉ ያለ እስከሆነ ድረስ ቦታ ሽፍት የማድረግ አይደለም። በሁሉ አለና ታዲያ ለምንድን ነው ተላከ ተብሎ የተነገረው ሲባል ቃል አስቀድሞ በሁሉ ያለው ስጋን አልተዋሃደም። ስለዚህ በስጋ ተገለጠ ማለት ነው። የማይታየው ቃል በሚታይ ስጋ ተገለጠ ማለት ነው። ለኛ ሲገለጥ ሪቪል ሲደረግ ከዛ አንጻር ተላከ ተባለ። በስጋ መታየቱን፣ መወለዱን፣ መሰቀሉን፣ እስከ ሞት ድረስ መታዘዙን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረውም። ነገር ግን የባሪያን መልክ ይዞ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። ፊልጵስዩስ ምዕራፍ 2 ቁጥር 4 እስከ 7። ስለዚህ እስከ ሞት ድረስ መታዘዙን፣ በስጋ መገለጡን፣ በስጋ መታየቱን፣ መዳሰሱ ምን ተባለ? ተላከ ተባለ እንጂ ከአንድ ቦታ ወደ አንድ ቦታ ሽፍት ማድረግ አይደለም፣ መሄድ ማለት አይደለም። እሱ በሁሉ የሞላ ነውና ቃል በሁሉ ያለ ነውና ከስፔስ እና ፕሌስ ውጭም ያለ ነውና ቦታ መቀየር፣ መንቀሳቀስ፣ መሄድ እንደዚህ በመለኮታዊ ክብሩ አስቀድሞ ያ ቃል ብቻ የነበረው ስጋን ከመዋሃዱ በፊት አይነገርለትምና የነኚህ አምላክ ግን በስጋ ሳይገለጥ ይመጣል ይሄዳል ተብሎ ይነገርለታል። አኬልዳማ